ሰላም የናይል አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ እንዴት እንመሰርታቸዋለን እንዴት እንጽፋቸዋለን የሚሉትን ያሳያችኋለሁ ማለት ነው። ቃላት ስንመሰርት የተለያዩ ፊደላትን ከአንድ ፊደል ወደ አንድ ፊደል ወስደን በአንድ ላይ አገጣጥሞ መጻፍና ማንበብ የሚሉትን ነው ማሳያችሁ ማለት ነው። እንግዲህ ቃላቶችን ስንመሰርት ሁለትም ሶስትም ከዛም በበላይ አራትም አምስትም ከዛም በበላይ ያሉ ቃላቶችን በአንድ ላይ መጻፍና ማንበብ ነው ማሳያችሁ። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ እስከ መጨረሻው አብራችሁ ተከታተሉ። ኦኬ የቻላችሁ ደብተር እስክሪብቶ ይዛችሁ እኔ ጋር አብራችሁ እያነበባችሁ እየጻፋችሁ ተከታተሉ። አሁን ወደ ቪዲዮ። ኦኬ እዚህ ጋር እንደማሳያችሁ እንግዲህ ሙዳይ ይላል። ሙ ማለት የመቤተሰብ ሁለተኛ ናት። ዳ ደግሞ የቤተሰብ አራተኛ፣ ይ ደግሞ የቤተሰብ አምስተኛ፣ ስድስተኛ በአንድ ላይ ስናነበው ወይም ደግሞ ስንጽፋቸው ሙዳይ ይላል ማለት ነው። ወደ ቀጣዩ ስንሄድ እንደገና ማልማት ይላል። ማ ማለት የመቤተሰብ ስንተኛ ናት? አራተኛ። ል ደግሞ የለቤተሰብ ስድስተኛ፣ ማ ደግሞ የመቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ማልማት የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሙከራ ይላል። እንግዲህ ሙ ማለት የመቤተሰብ ስንተኛ ናት? ሁለተኛ። ካ ደግሞ የመጀመሪያ፣ ረ ደግሞ የረቤተሰብ ስንተኛ? አራተኛ። በአንድ ላይ ሙከራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ሙ ማለት ስንተኛ ፊደል ናት ብያችኋለሁ? ሁለተኛ የመቤተሰብ፣ ስ ደግሞ የሰብሰብ ስድስተኛ፣ እና ደግሞ የነቤተሰብ ስንተኛ? አራተኛ። በአንድ ላይ ስንጽፋቸው ወይም ደግሞ ስናነባቸው ሙስና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሸማኔ ይላል። ሸ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ ስንተኛ ናት ብያችኋለሁ? አራተኛ የምናገኛት ናት። ኔ ደግሞ የነቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስንጽፋቸው ወይም ደግሞ ስናነባቸው ሸማኔ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ እንደገና ሙዚቃ ሙ ማለት የመቤተሰብ ስንተኛ ናት ብያችኋለሁ? እንግዲህ ሙ ማለት ብዙ ጊዜ እዚህ ጋር አሳይቻችኋለሁ። እዚህ ጋር አለች። ሙ ማለት ሁለተኛ ፊደል ናት የመቤተሰብ። እዚህ ደግሞ የዘቤተሰብ ሶስተኛ ናት። ቃ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሙዚቃ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና ሉቃስ ሉ ማለት የለቤተሰብ ስንተኛ? ሁለተኛ። ቃ ደግሞ የቤተሰብ አራተኛ፣ ስ ደግሞ የሰብሰብ ስንተኛ? ስድስተኛ። በአንድ ላይ ሉቃስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንሄድ እንደገና ሸበጥ ሸ ማለት የመጀመሪያ ፊደል ናት። በመጀመሪያ ጥ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ሸበጥ የሚል ቃል ይመሰርትልናል ማለት ነው። እድሜ ማለት የቤተሰብ ስንተኛ? ስድስተኛ። ደግሞ የቤተሰብ ስንተኛ? ስድስተኛ። ሜ ደግሞ የቤተሰብ አምስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እድሜ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና መቀበል ማለት የመጀመሪያ ፊደል ናት ብያችኋለሁ። ቀ የመጀመሪያ፣ በመጀመሪያ፣ ለ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ መቀበል የሚል ቃል ይመሰርትልናል ማለት ነው። ስንብት ስ ማለት የቤተሰብ ስድስተኛ፣ ነ ደግሞ የቤተሰብ ስድስተኛ፣ በ ደግሞ የቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስንብት የሚል ቃል ይመሰርትልናል ማለት ነው። ጀብዱ ጀ ማለት የመጀመሪያ ፊደል ናት። በደሞ የቤተሰብ ስድስተኛ፣ ደ ደግሞ የቤተሰብ ስንተኛ? ሰባተኛ። በአንድ ላይ ጀብዱ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሳሙና ሳ ማለት የቤተሰብ ስንተኛ ናት?
አራተኛ ሙ ደግሞ የምሰብ ሁለተኛ ና ደግሞ የነፍስ አራተኛ ሳሙና ሳሙና። ወደ ቀጣዩ ስንል እንደገና ሳ ን የ ት ሰናይት። ሰማያዊ የመጀመሪያ ና ደግሞ የነፍስ አራተኛ ደግሞ የነፍስ ስድስተኛ ደግሞ የነፍስ ስድስተኛ ሰናይት ሰናይት የሚል ቃል ይመሰርትና ማለት ነው። ጨረቃ ጨረቃ ጨ ማለት የመጀመሪያ ፊደል ናት። ደግሞ የነፍስ ስድስተኛ ቅድመ የነፍስ ስድስተኛ በአንድ ላይ ጨረቃ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና መልካም መልካም ማለት የመጀመሪያ ደግሞ የነፍስ ስድስተኛ ከደሞ የነፍስ አራተኛ ደግሞ የነፍስ ስድስተኛ መልካም መልካም መልኩ መልኩ ማለት የመጀመሪያ ፊደልና ለደሞ የነፍስ አራተኛ ደግሞ የነፍስ ሁለተኛ በአንድ ላይ መልኩ መልኩ ደንብ ደ ማለት የመጀመሪያ ፊደል ናት። ደግሞ የነፍስ ስድስተኛ ደግሞ የነፍስ ስድስተኛ በአንድ ላይ ደንብ። ኦኬ ወደ ቀጣዩ ስንሄድ እንደገና መንገድ ማለት የመጀመሪያ ደግሞ የነፍስ ስድስተኛ ደግሞ የነፍስ ስድስተኛ መንገድ መንገድ መደሰት ማለት የመጀመሪያ ፊደል ናት። ደ የመጀመሪያ ሰ የመጀመሪያ ደግሞ የነፍስ ስድስተኛ በአንድ ላይ መደሰት መደሰት ደጀን ደ ማለት የመጀመሪያ ፊደል ናት። ጀ ደግሞ የመጀመሪያ ደግሞ የነፍስ ስንተኛ ስድስተኛ በአንድ ላይ ደጀን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ወደ መጨረሻው ቀለሜ ቀለሜ ቀ ማለት የመጀመሪያ ለየመጀመሪያ ደግሞ የነፍስ አምስተኛ በአንድ ላይ ቀለሜ ግመል ግ ማለት የነፍስ ስንተኛ ስድስተኛ የመጀመሪያ ደግሞ የነፍስ ስድስተኛ በአንድ ላይ ግመል ግመል ሰሌዳ ሰሌዳ ሰ ማለት የመጀመሪያ ፊደል ናት። ደግሞ የነፍስ ስንተኛ ናት አምስተኛ ደግሞ የነፍስ አራተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰሌዳ ሰሌዳ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላት ቃላት ምስረታ የሚል ነበር ይዤላችሁ የቀረው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም